ዛሬ ኤክሰርሳይዝ 2.5 እንሰራለን። ይሄኛው ሴክሽን ማለት በቃ አሁን አንዳንድ የሂሳብ ሴክሽኖች አሉ አይደል? ምን እንደሚመጣ ለማወቅ ትንሽ የሚያስቸግር ዲኮምፖዚሽን ኦፍ ራሽናል ኤክስፕሬሽንስ የሚለው ፓርት ፈተና ላይ የሚመጣውን ምን እንደሆነ በቃ እያያችሁት የምታውቁት ነው የሚሆነው። የሆነ አዲስ ነገር ወይም የተለየ ነገር አትጠየቁ። የሚሰራበትን ማሰራት ተመሳሳይ ነው። የምትጠየቁትም ተመሳሳይ ጥያቄ ነው፣ የቁጥር ለውጥ እንጂ። መጀመሪያ ራሽናል ኤክስፕሬሽን ጥያቄ ሲሰጠን ማየት ያለብን ከላይ ያለው ዲግሪ ከታች ካለው ዲግሪ ምን ያህል ነው ትላላችሁ። ይሄኛው 1 ዲግሪ ነው ያለው ኤክሱ፣ ይሄ 2 ነው። ስለዚህ ይሄ ፕሮፐር ነው የሚባለው። ፕሮፐርሊ የተቀመጠ ራሽናል ኤክስፕሬሽን ነው ይባላል። ይሄም እንግዲህ የላይኛው ዲግሪ ከታችኛው ያንሳል አይደል? የላይኛው ይሄኛው እና ይሄ ሲባዛ ምናልባት 3 ሊሆን ይችላል። ይሄ ግን 1 ነው፣ ፕሮፐር ነው የሚባለው። እዚህ ጋር ስትመጡ ግን የዚህኛው ዲግሪ 2 ነው፣ የዚህኛው ዲግሪ 1 ነው። ይሄ ኢምፕሮፐር ነው። ስለዚህ በኋላ ላይ ወደ ፕሮፐር እንቀይረዋለን። ስለዚህ የምንጠይቃቸው ጥያቄዎች ወይ እንደዚህ ፕሮፐርሊ የተቀመጡ ናቸው፣ የላይኛው ዲግሪያቸው ከታችኛው የሚያንስ፣ ወይም ደግሞ እንደዚህኛው ኢምፕሮፐር ተብሎ የሚቀመጠው ደግሞ የላይኛው ዲግሪ ከታችኛው ዲግሪ የሚበልጥ ከሆነ ማካፈል አለብን። አካፍለን ወደ ፕሮፐር እናስተካክለዋለን። ከዛ በተረፈ የምንጠየቃቸው ጥያቄዎች ዲኖሚኔተራቸውን ብቻ በማየት ምን አይነት እንደሆኑ ታይፓቸው 4 ነው የሚሆኑት። በቃ እዚህ መጽሐፋችሁ ላይ ካያችሁት ወደ ኋላ ተመልሳችሁ እዚህ ጋር ዲኖሚኔተሩ ላይ ነው ፎከስ አድርጉ የተባል ነው አይደለ? ታይፖቻቸው 4 ታይፕ ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ተብሎ ተሰጥቶናል። የሚሰጡን ከነዚህ ውጪ አይሆንም ማለት ነው። ስለዚህ ፈተና በኮንፊደንስ ነው የምንገባው። አሁን እዚህ ጋር የተሰጠን ታይፕ ምንድነው? ፋክተር ካደረግን በኋላ ነው። አሁን እንደዚህ እንዳለ ሳይሆን የምናየው ፋክተር ካደረግን በኋላ የሆነ ኤክስ ፕላስ ቢ አይነት ፎርም ከሆነ ይሄ ነምበር 1 ላይ ያለ ጥያቄ ማለት ነው። አሁን የኛውን ፋክተራይዝ ስናደርገው ዲኖሚኔተሩን የሆነ ኤክስ ፕላስ እንዲ ኤክስ ማይነስ እንዲ አድርገን ማስቀመጥ ከቻለን ነምበር 1 ላይ ያለውን ሩል ነው የምንጠቀመው ማለት ነው። ጥያቄውን ስንሰራ ነው የበለጠ የሚቀላችሁ እና ማጥናት የለባችሁም። ይሄ በማጥናት የሚሰራ አይደለም፣ በእጃችን በመስራት ነው። አይዲያ ብቻ ልስጣችሁ ብዬ ነው። ሌላ ደግሞ ሊሆን የሚችለው ፋክተራይዝ ካደረግን በኋላ አንድ አይነት የሆነ ኤክስ ፕላስ 1 ስኩዌር ኤክስ ማይነስ 2 ስኩዌር ሆኖ የሆነ ደግሞ ፓወር ያለው ከመጣም ደግሞ እሱ ደግሞ ሁለተኛው ታይፕ የምንለው ነው። ያ የምታዩት እንግዲህ ዲኖሚኔተራችንን ፋክተራይዝ ካደረግን በኋላ ማለት ነው። ምናልባት እዚህ ጋር ኤክስ ፕላስ 1 ስኩዌር ከሆነብን የሆነ ፓወር ካለው ማለት ነው። ስቲል ግን ሊኒየር ናቸው። ስለዚህ የምንጠየቀው ሁለቱም ሊኒየር ሲሆኑ ነው። ሊኒየር ፓወር የሌለውና ሊኒየር ፓወር ያለው። ሶስተኛ እና አራተኛ ላይ ደግሞ ያሉት ኳድራቲክ ማለት ነው። አሁን ኳድራቲክ ስንባል ይሄን አይተን እንደዚህ አይነቱ ማለት አይደለም። ፋክተራይዝ ካደረግንም በኋላ ኳድራቲክ የሆነ በቃ ምንም ብሬክዳውን መደረግ የማይችል አንዳንድ ፋክተራይዝ የማይሆኑ ኳድራቲክ ኢኩዌሽኖች አሉ አይደል? ቢ ስኩዌር ማይነስ 4ኤሲውን ስትሰሩ ከዜሮ በታች የሆነ ኔጌቲቭ የሚሰጧችሁ ያ ማለት ፋክተራይዝ መሆን የማይችል ኳድራቲክ ሲሆን ያንን ምንም ልናደርገው ስለማንችል እንደዛው ኳድራቲክ እንዳለ የምንሰራበት ነው። ያ ማለት ይሄ ማለት ግን አይደለም። ይሄ ፋክተራይዝ ሊሆን ስለሚችል በኋላ ቼክ እናደርገዋለን፣ ግን ሳየው የሚሆን ይመስለኛል ፋክተራይዝ ሊሆን ስለሚችል በእንደዚህኛው በሶስተኛው ታይፕ አይደለም የምንሰራው። ይሄ ፋክተራይዝ ለማይሆኑ ማለት ነው። ከዛ ደግሞ ሌላኛው ደግሞ ልክ እንደ ቅድሙ ሊኒየሩ ላይ ሊኒየር ሆኖ ፓወር ያለው እንዳለ ደግሞ ኳድራቲኩ ደግሞ ፋክተራይዝ የማይሆን ይሆንና ከእንደገና ፓወር ያለው ከሆነ ይሄ ሞስት ፕሮባብሊ አንጠየቅም፣ ግን ብናየው ብናጠናው ጥሩ ነው። ምናልባት ከባድ ከተጠየቀ ይህን ነው የምንጠየቀው ማለት ነው። እና ሲምፕለስት የሚባለው መጀመሪያ ያሉት ናቸው ነምበር 1 እና 2። ከዛ ደግሞ ትንሽ ደግሞ ሃርድ ከተባለ ደግሞ እንደው ሃርድ አይደለም ግን እንደው ከተባለ ግን ምናልባት አራተኛው ነው ማለት ነው። ስለዚህ እንደዚህ አድርገን ሁለቱ አንድ አይነት ናቸው። ፈተና ላይ ከተጠየቅን እንደኔ የምንጠየቀው ሶስተኛው ነው ብዬ ነው የማስበው። ሶስተኛውንና ሁለተኛው ላይ ፎከስ እናደርጋለን። ግን ሁሉንም አንዳንድ ስለምንሰራ እናንተ ብቻ በኮንፊደንስ 4 ነገር መቼም መያዝ አያቅታችሁ ማለት 11ኛ ክፍል ጭንቅላታችን በጣም ፍሬሽ ነው፣ ብዙ ነገር መያዝ ይችላል አይደል? ስለዚህ እዚህ ጋር ነምበር 1 ታይፕ፣ ነምበር 2 ታይፕ፣ ነምበር 3 ታይፕ አድርገን ነምበር 4 ታይፕ አድርገን 4ቱን እናጠናለን። ከዛ ላይ የምንሰራባቸው መንገድ ተመሳሳይ ስለሆነ እዚህ ጋር እንዳለው ኤ ቢ ያልኩ አላስጠናችሁም። ሰራ ተከታተሉኝ። እናንተም እጃችን ይዛችሁ ከኔ ጋር ስሩ። በእርግጠኝነት በጣም ነው የሚቀላችሁ። ምናልባት መጀመሪያ ላይ ምንድን ልትሉ ትችላላችሁ። ሁለተኛ ላይ ደግሞ እጃችሁን ይዛችሁ ስትሰሩ እንዴ ነገር ሊገባኝ ነው እንዴት ትላላችሁ። በሶስተኛው ደግሞ ቆይ እስቲ ራሴ ልስራው እንደውም እሷን ፖዝ አድርጌ ራሴ ልስራው ብላችሁ ስትሰሩ ደግሞ
እንዴ ቀላል ነው እንዴ የምትሉት ሴክሽን ነው። ትረስት ሚ። አሁን ቀጥታ እንገባለን። መጀመሪያ ላይ ፕሮፐር ነው ወይስ አይደለም ብለን እናያለን። ፕሮፐር ማለት የላይኛው ዲግሪ ከታችኛው ሲያንስ ማለት ነው። ስለዚህ ያኛው ዲግሪው 1 ነው፣ ይሄ 2 ነው። ስለዚህ ትክክል ነው አይደለ? በቃ ምንም እናስተካክለው ነገር የለም። እዛ ፋክተራይዝ መሆን ይችላል ብለን ፋክተራይዝ እናደርገዋለን። ሁሉ ነገር ፋክተራይዝ ካደረግን በኋላ ነው ከዛ ኤክስ ስኩዌር ፕላስ ኤክስ ማይነስ 6 የሚለው ላይ ስንሰራ ምን ማለት ነው? ሲባዙ -6 ሲደመሩ ደግሞ እዚህ ጋር ያለውን አንድ የሚሰጠንን ማለት ነው። ከኤክስ በፊት ያለውን አንድ የሚሰጠንን ስንል 2 እና 3 እናገኛለን። -2 ባረገው 2ን ምን ይሆንልኛል? -6 ይሰጠኛል። በደመራቸው ደግሞ +1 ይሆንልኛል ማለት ነው። ስለዚህ ይሄኛውን ፋክተራይዝ አረገው ኤክስ አረግና አንደኛው ባገኘሁት ቁጥር -2 ከዛውንም ኤክስ አረግና ሁለተኛው ባገኘው ቁጥር +3 አድርገን በቃ ጨረስን ፋክተራይዜሽን ማለት ነው። በጣም ሲምፕል ነው። እሺ ስትሰሩት ቀለል አድርጋችሁ ነው ማየትና አሁን ይሄ ምን ይሆናል? 7x + 6 ከላይ ያለው ምንም አንጨናነቅም። ከታች ያለው ላይ ነው ፎከስ የምናደርገው። x - 2 ታይምስ x + 3 ሆነ ማለት ነው። በቃ አሁን ስለዚህ ምን ሆነ? ይሄ ነምበር 1 ላይ የተሰጠን አይነቱ ሊኒየር ሆነ ማለት። አሁን ገጽ 48 ላይ ሄዳችሁ ፋክተርስ ኢን ዘ ዲኖሚኔተር የሚለውን ካያችሁ ዲኖሚኔተራችሁ የሆነ ቁጥር x + b ካለው ስንባል እንደኛ አይነት ማለት ነው። አሁን ከኤክሳችን በፊት ያለው ኤያችን 1 ነው። ከዛ የሆነ b የሚባለው ደግሞ 2 ነው ማለት ነው። በቃ ልክ እንደዚህ አይነት ፎርም ሲኖረው ይሄንን ነው መጀመሪያ አይታችሁ ኳድራቲክ እንዳይመስላችሁና ሶስተኛ ላይ ያለውን ሳይሆን የምንጠቀመው መጀመሪያ ላይ ያለውን የመጀመሪያውን ፓርት ነው። ለምን ፋክተራይዝ ስናደርገው ሊኒየር ስለሆነ የሆነ ኤክስ ያለበት ከሆነላችሁ ምን አድርጋችሁ መጻፍ ትችላላችሁ ነው የሚለው። ይሄንን ነገር የሆነ ኤ ብላችሁ ከዛ ከታች ያለውን የፋክተሩን ተጠቅማችሁ ደግሞ መከፋፈል ትችላላችሁ ነው የሚለው። ስለዚህ ምን አደርጋለሁ? ይሄን ጽፈው ኤ ላለው ከታች አንደኛው ፋክተር ኤክስ ማይነስ 2 ነው። ከዛ ደግሞ ፕላስ አረግና ፓርሻል ፍራክሽን ስለሆነ ተከፋፍለው ነው ማለት ነው። ወይም ደግሞ ሁለተኛ ደግሞ ስላለብኝ እሱን ደግሞ ቢ ይለውና ኤክስ ፕላስ 3 ያደርገዋለሁ ማለት ነው። በቃ አሁን እዚህ ጋር የተባልነው እንደዚህ አንድ ኤክስ ያለበት ካለላችሁ የሆነ ቁጥር ኤ የሚባለው ኮንስታንት ቁጥር ነው የሚሆነው። ከላይ ያለው የሚሆነው የሆነ ቁጥርና ይሄ ፋክተራችን ለኛ ኤክስ ማይነስ 2 ነው። ከዛ ደግሞ ሌላም ስላለብን ኤ ብለን አንቀጥልም። ኤ ተባለው ለአንድ ከሆነ ነው። 2 ስለሆነ ያለብን እዚህ ጋር ቢ ደግሞ አድርገን ኤክስ ፕላስ ቢ እንላለን። ይሄ ደግሞ ሶስተኛ ሌላ ነገር ቢሆን ደግሞ ሲ አድርገን እነዛን ኤ ቢ ሲ መፈለግ ነው ማለት ነው። በቃ አላማው አንድ ላይ የተቀመጠልንን ኤክስፕሬሽን እንደዚህ ከፋፍለን ፓርሻል ፍራክሽን አድርገን ለማስቀመጥ ነው ማለት ነው። ልክ በቁጥር ካሰባችሁት 1/3 እና 1/4 እንደምሩ ብንባል የጋራ 12 ወስደን ይሄንን 4 ሲደመር 3 አድርገን ይሄን ነበር አይደል የምናስቀምጠው። 4 ሲደመር ይሄን ነው በዚህ አባስተን 3 ብለን 7/12 ነበር የምንለው። አሁን እየተጠየቀን ያለው ነው ምንድነው? 7/12 ተሰጥቶን የሆነ ቁጥር ኤ ብንለው 3ኛ ከዛ ቢ 4ኛ ተብሎ ኤ እና ቢን ፈልጉ እንደማለት ነው። በቃ ወደ ኋላ መልሳችሁ እንደዚህ ፍራክሽኑን አስቀምጡ እንደማለት ለኛ የተሰጠን ተደማምሮ የተቀመጠልን ነገር እኛ ደግሞ ብሬክዳውን አድርጋችሁ ወደ ኦሪጂናሉ ፈልጉ ስንባል እንዴት አድርገን ኤ እና ቢን ማግኘት እንደምንችል የሚረዳን ቴክኒክ ነው አሁን የምናየው። የመጀመሪያው ስቴፕ እንግዲህ ስራችን ምንድነው? ፕሮፐር የተቀመጠ ወይ የላይኛው ዲግሪ ከታችኛው ያንሳል የሚለውን እናያለን። ፕሮፐር ነው አይደለም ወይ? ከዛ ፋክተራይዝ ማድረግ ነው የመጀመሪያ ስቴፓችን። ፋክተራይዝ ካደረግን በኋላ ዲኖሚኔተሩ ነው ኒውሜሬተሩ ምንም አትጨናነቁ። ዲኖሚኔተሩን ብቻ ፋክተራይዝ እናደርጋለን። ፋክተራይዝ ካደረግን በኋላ የትኛውን አቀማመጥ ነው ዲኖሚኔተሩ የሆነ የኤክስ ፕላስ ቢ ወይ ማይነስ ቢ አይነት ነው ወይስ የኤክስ ፕላስ ቢ ደግሞ ፓወር አለው? ለምሳሌ ይሄኛው ኤክስ ማይነስ 2 ሆኖ ስኩዌር ቢሆን ኖሮ የምንጠቀመው የሁለተኛውን ነበር። ግን ይሄ ስኩዌር አይደለም፣ የተለያዩ ስለሆኑ ሁለት ሊኒየር ነው ያለብን። ያኔ ይሄን እናደርግና ኤ አድርገን ያንን የመጀመሪያውን ፋክተር ኤክስ ማይነስ 2 ከዛ ቢ አድርገን ሁለተኛውን ፋክተር ከዛ ኤ እና ቢን ለማግኘት መጣር ነው ማለት ነው። ከዚህ በኋላ እዛ የሚቀጥለው ስቴፕ ደግሞ ኤልሲኤማቸውን እንወስዳለን። የሁለቱ የዚህና የዚህ ኤልሲኤም ማለት ብዜታቸው ነው። የተለያዩ ቁጥሮች ስለሆኑ ብዜታቸው ነው የሚሆነው። ከዛ የምናደርገው ኤ እናደርግና ይሄ ኤክስ ማይነስ 2 ነበረ። ከዛ በኤልሲኤሙ አበዛዋለሁ። ኤልሲኤም ማን ነው? የሁለቱ ብዜት ኤክስ ማይነስ 2 እና ኤክስ ፕላስ 3
የብዜታቸው ከዛ ሲደመር አረግና ቢ ደግሞ ኤክስ ፕላስ 3 ነበረው ከዛ በማን አበዛዋለሁ በዛ ኤልሲኤማቸው ማን ነው ኤክስ ፕላስ 3 እና ኤክስ ማይነስ 2 ሲባዛ ያለው ማለት ነው። አሁን ፍራክሽኖቹን በዚህ በአንደኛው እናጠፋዋለን። ከላይ ምን ይቀረናል a ታይምስ ኤክስ ፕላስ 3 ይቀረናል። ፕላስ እናረግና ደግሞ ለቢያችን ደግሞ ይሄ ይጠፋልንና ታይምስ ኤክስ ማይነስ 2 ሆነ ማለት ነው። በቃ እንዲህ ለማድረግ ስንል ነው ኤልሲኤም የምንወስደው እንደዚህ ከዛ ሊኒየር መስራት ስለሚቀለን ማለት። እዚህ ጋር ግን ጥያቄያችንን መርሳት የሌለብን ጥያቄያችን የነበረው ኦቨር ሆነን ከታች ያለው ኤክስ ማይነስ 2 ኤክስ ፕላስ 3 አልነበር የነበረው። ስለዚህ እሱንም ደግሞ እናበዛዋለን በዛው በኤልሲኤማችን በኤክስ ማይነስ 2 ኤክስ ፕላስ 3 ስናረገው ይሄን በዚህ ይጣፋልንና ሁለቱ ይጣፋፉልንና ከጎን ማን ይቀረናል 7x ፕላስ 6 ይቀረናል። በቀኝ በኩል ደግሞ የምናወዳደረው ደግሞ a x ፕላስ 3 ፕላስ b ታይምስ x ማይነስ 2 ሆነልን ማለት ነው። በቃ ሁሉንም ሳይድ በዛ በኤልሲኤማችን ማባዛት ማለት ነው። የምናባዛው በኤልሲኤማቸው ለምንድነው ሁሉንም ሳይድ ይሄንን በኤልሲኤሙ በዚህም ሳይድ ያሉትን ኤቭሪቲንግ በኤልሲኤም እናበዛው ለምንድነው ፍራክሽንነቱን አጥፍተን እነዚህ ከታች ያሉትን ዲኖሚኔተሮች አጥፍተን ጎን ለጎን እንደዚህ አይነት ቁጥር እንዲሆንልን ማለት ነው። አሁን በቃ ሁለት ሊኒየሮች ያወዳደርን ነው ብላችሁ አስቡ። በቃ ይሄ 7x + 6 እና ይሄ ነገር እኩል መሆን አለባቸው። ክፍል ከፋፍለን የምናረገው በኋላና a እና b ስናገኝ የምናረገው ድምርና ይሄ እኩል መምጣት አለበት። ስለዚህ እኩል እንዲመጣ a ማን ይሁን b ምን ይሁን የሚለውን በሊኒየር በሚሰራበት አሰራር ለመስራት እንድንችል ነው። ከዛ ምን እናረጋለን ይሄን እናበዛዋለን ቅንፉን ለማጥፋት a ታይምስ x ax ይሆናል 3 ታይምስ a ደግሞ 3a ይሆናል። ይሄን ያበዛው ያለው a በx a በ3 ከዛ ደግሞ b ንም ደግሞ በተመሳሳይ መልኩ b በx ሲበዛ bx ይሆናል። ከዛ ደግሞ b በኔጌቲቭ 2 ሲበዛ ደግሞ ኔጌቲቭ 2 b ይሆናል ማለት ነው። አሁን x xን አንድ ላይ ግሩፕ ብናረጋቸው እናገኛለን። መጀመሪያ ax እና bxን አንድ ላይ ባረግ እንላለን። ከዛ ሲደመር አለከን 3a እና ደግሞ 2b ደግሞ ቁጥሮች ናቸው። ለምን a እና b ብለን ያስቀመጥናቸው እነዚህ ቁጥር ናቸው። x የሌለባቸው ቁጥሮች ስለሆኑ ቁጥሩን አንድ ላይ እናረጋለን። እዚህ ጋር እንደምታዩት x እዚህም አለ ስለዚህ የጋራ አርጌ a ፕላስ b ሆነና xን የጋራ አርጌ እንደዚህ x አርጌ ባወጣው እዛ ጋር ደግሞ 3a - 2b ይሆናል። እዚህ ጋር ደግሞ ማን አለ 7x + 6 አለ ማለት ነው። ሁለት የሆኑ ፖሊኖሚያል ፈንክሽኖች እኩል ለመሆን ይሄ x ያለበት ነው ይሄም x ያለበት ነው። ይሄ 7 ነው ይሄ ግን a + b ነው። እኩል መሆን ካለባቸው እነዚህ ፈንክሽኖች ግዴታ ከx በፊት ያለው ኮኤፊሺየንትም የዚህ ከx በፊት ካለው ኮኤፊሺየንት ጋር እኩል መሆን አለበት። የዚህኛው ቁጥር ከዚህኛው ቁጥር ጋር እኩል መሆን አለበት። አለበለዚያ ይሄኛው ፈንክሽን እና ይሄኛው እኩል ሊሆን አይችልም አይደል? ስለዚህ ያንን ኮንሴፕት ነው የምንጠቀመው። ከዛ የምናደርገው ምንድነው ይሄ x ያለበት ነው ይሄ ደግሞ a + b ነው ይሄ ደግሞ x ያለበቱ 7 ነው። ያ ማለት a እና b ሲደመሩ ግዴታቸው 7 ካልመጡ በስተቀር እኩል አይሆኑም ከዛኛው ጋር ብለን 7 እናረጋለን። ይሄ ደግሞ 6 ነው ቁጥራችን። እዚህ ጋር ያለው ደግሞ 3a - 2b ነው። ከዛ ምን እናረጋለን 3a - 2b ደግሞ ምን መሆን አለበት እኩል እንዲሆን ከዛኛው ጋር 6 መሆን አለበት። ያኔ ይሄኛውን ስንደምራቸው ቁጥራችን የሆነ a እና b መጥቶ ቁጥራቸውን ስንደምራቸው 7 ካልመጣና 7x ካልሆነ ከዚህኛው ጋር እኩል ሊሆን አይችልም። ይሄ 7x ነው። እንደዚህኛዎቹ ደግሞ አቀናንሰን 2a እና 2b ያርግና አቀናንሰን 6 ካልመጡ ከዚህኛው ፈንክሽን ጋር እኩል ስለማይሆን ለዛ ነው ሁለቱ እኩል መሆን አለበት ብለን በቃ በኢኳሊቲ የምንሰራው ነው። ከዚህ በኋላው ምርጫ ላይ ቢሆን ሰጠኝ ቁጥር a እና b ደምርና ደምሬያቸው 7 ከመጡና 3 ታይምስ a እና -2b ሳረግ ደግሞ 6 ከመጣ a እና b እነዚህ ናቸው ብለን የምርጫውን ፒክ ማድረግ እንችላለን። በቃላችን እንግዲህ ማን ናቸው ሁለት ቁጥሮች 7 ሊሆኑልኝ የሚችሉ ሳበዛቸው ደግሞ እንደዚህ የሚሆኑልኝ ብለን ከመጨናነቅ ምን እናደርጋለን አንድ አይነት ለማስመሰልና ለማጣፋት እዚህ ጋር ኔጌቲቭ 2b ያለልኝ እዚህ ጋር b ያለልኝ ይሄ ፖዚቲቭ ነው የታችኛው ኔጌቲቭ ነው። ሁለቱን እኮ ይሄን ነገርና ይሄን ነገር ብደምር እንዲጣፋልኝ የላይኛው በአጠቃላይ በ2 ባበዛው ላለው በ2 ባበዛው ይሄንን 2a ያደርግልኛል ይሄኛውን 2b ያደርግልኛል ይሄኛውን 14 ያደርግልኛል። ቁጥሩን አልቀይረውም በቃ በአንድ አይነት ነው ሁሉንም ነው የምናበዛው። ያኔ ይሄ 2b እና 2b
አንድ አይነት ስለሆኑ ለማጣፋት ስለምችል ማለት ነው። ከዛ ምን አደርጋለሁ? የላይኛውን 2a ባረገው 2b ባረገው 7 የነበረውን 14 አደርገዋለሁ ማለት ነው። በትዋይስ ነው ያበዛሁት። የታችኛው እንዳለ 3a ነው ሲቀነስ 2b ነው ኢኳል 6 አለልኝ። በቃ ከዛ በኋላ ሁለቱም መደመር ነው። አሁን በደመራቸው ይሄንን ስደምር 5a ያገኛለሁ። ይሄንን ስደምር ይጣፋልኛል። አላማዬ አንዱ ማጣፋት ነው፣ ኤሊሚኔሽን ሜተድ የምንለው ማለት ነው። ከዛ ደግሞ እዚህ ጋር 14 እና 6ን ደግሞ ስደምር 20 ይመጣል። ያኔ ኤን አላገኘውም፣ ታዲያ ኤን አገኘን ማለት ነው። ኦቨር 5 እናደርግና ኤያችን 4 መሆን አለበት እንላለን። ኤያችን 4 መሆን አለበት። ሲደመሩ ግን 7 መሆን አለባቸው ስላለን ቢያችንን ለማወቅ ብዙ አንጨናነቅም። ስንደምራቸው ኤና ቢን ስንደምር 7 መሆን ካለበት እና ኤ 4 ከሆነ ቢ ስንት መሆን አለበት ማለት ነው? 3 መሆን አለበት አይደለ? ስለዚህ ቢ መሆን ያለበት ከ7 ላይ 4ን ቀንሼ ስንት አደርጋለሁ? 3 ነው ብዬ ከዛ ኤን አገኘን ቢን አገኘን፣ ጨረስን ማለት ነው። በቃ ስራችን አለቀ። በቃ ሲምፕል አለ። ታዲያ አሁን እዚህ ጋር ቅድም ያደረግነው ኤ ከኤ በታች ከኤክስ በማይነስ 2 በላይ ያለው ነው ኤ ያልነው፣ ከኤክስ ፕላስ 3 በላይ ያልነው ቢ ያልነው። ተሳስተን ስዊች እንዳናረጋቸው መጀመሪያ እንዳደረግነው ነው መሆን ያለበት። ስለዚህ ኤያችን 4 ስለሆነ መልሳችን የሚሆነው 4 ኦቨር ኤክስ ማይነስ 2 ከዛ በኋላ ቢን ደግሞ ፕላስ እንልና ቢያችን ስንት ነው ያገኘነው? 3 ነው ያገኘነው አይደለ? ስለዚህ 3 እናረግና ኤክስ ፕላስ 3 አድርገን ፓርሻል አረግ ነው ማለት ነው። እንደዚህ አንድ ላይ የተቀመጠውን ራሽናል ኤክስፕሬሽን እኛ ወደ ፓርሻል ፍራክሽን ቀየር ነው ማለት ነው። ያኔ ሁለቱን ቁጥር ለማግኘት ነው ሁሉ ፕሮሰስ። ከዛ ኤ እና ቢን አገኘን። በቃ እንደዚህ አድርጎ ማስቀመጥ። አሁን በደንብ እንደገባችሁ ለማወቅ መጽሐፋችሁ ላይ የኤግዛምፕል ተብሎ የተሰጣችኋል። ምናልባት አሰራሩ የሰሩት ምናልባት ክሊል ካልሆነላችሁ የ48 ላይ የተሰጠው ማለት ነው። ታይፖቻቸው እንደምታዩት እንግዲህ አንድ አይነት ነው አይደለ? ኳድራቲክ አለልን ፋክተራይዝ የምናደርገው እንደዚህ ሊኒየር እና ሊኒየሩ ስኩዌር ያለበት አለ። ሊኒየሩ እና ኳድራቲክ አለ። ፋክተራይዝ የማይሆን ኳድራቲክ፣ ሊኒየር እና ሊኒየር አለ። በቃ አሁን የሰራ ነው ሊኒየር እና ሊኒየር ነው። ይሄ ግን ኢምፕሮፐር ፖዚሽን ያለው ለምን? የላይኛው ፓወር ከታችኛው ስለበለጠ ፕሮፐር አድርገን ለማስተካከል አለብን ማለት ነው። እዚህ ጋር ደግሞ ካያችሁት ኳድራቲኩ ስኩዌር ተደርጎ ነው። ስለዚህ የሚሰጠን ፈተናም ላይ ቫሪዬሽኑ እንደነገርኳችሁ ከነዛ ከአራት ሊስት ከተደረጉት ውጭ አይደለም። ስለዚህ አሁን የሰራነውን እንደገባችሁ ለማወቅ ኤን እንሰራለን። ይሄ ምሳሌው መጽሐፋችሁን ላይ ያለ፣ እናንተ ደግሞ በእጃችሁ ሰርታችሁ ስታዩት ከኔ ጋር ደግሞ እየበለጠ ክሊር ይሆንላችኋል ብዬ ነው። መጀመሪያ ላይ እንግዲህ ልክ እዚህ ኢ ላይ እንዳለው ይሄ አሁን ፕሮፐር አይደለም ማለት ኪዩብ ነው፣ ይሄ ስኩዌር ነው። ስለዚህ ይሄኛው ፕሮፐር ማንለው ኢምፕሮፐር የሚባለው ነው። አሁን ፕሮፐር ነው ወይ ብለን ቼክ እናደርጋለን። ኤክሳችን 1 ነው፣ ይሄኛው 2 ነው። ስለዚህ ፕሮፐር ነው። አንድ ጊዜ ፕሮፐር መሆኑን ካረጋገጥን በኋላ ምንድነው የምናደርገው ማለት ነው? ይሄንን ፋክተራይዝ እናደርገዋለን። 5x + 7 የነበረውን ከታች ያለውን ይሄንን ፋክተራይዝ እናደርገው ሲባዙ -3 ሲባዙ -3 ሲደመሩ 2 የሚሰጡኝን ቁጥሮች ነው የምፈልገው። ይሄ ሲባዛ አንድ ጊዜ 3 ማባዛት እችላለሁ። ስደምረው ግን 2 ለማድረግ የትኛውን ኔጌቲቭ ላድርግ? ይሄን ኔጌቲቭ አደርገዋለሁ። ያኔ ሳበዛው -3 ነው፣ ስደምረው 2 ነው። ስለዚህ ቁጥሮች የማናቸው? ኤክስልና -1 ኤክስልና +3። በቃ ፋክተራይዜሽን ጨረስኩ። አሁን ፋክተራይዜሽን ከጨረስኩ በኋላ አቀማመጡ ሊኒየር ስለሆነ ከላይ ያሉት ቁጥር ነው የሚሆኑት፣ ኤክስ አይኖርባቸውም። ስለዚህ ኤ ብለን ኤክስ -1 ሲደመር ቢ ብለን ኤክስ +3 አድርገን ፓርሻል ፍራክሽን አድርገን አስቀመጥ ነው። ከዛ እንደቀድሙ ኤ እና ቢ መፈለግ ነው። ኤልሲኤማችን እንግዲህ የሁለቱ ፕሮዳክት ስለሆነ የምናደርጋለን። ይሄኛውንም ስናበዛው በኤክስ -1 ታይምስ ኤክስ +3 ነው የምናበዛው። ይሄ ሁሉ ይሄን ለማጣፋት ነው አላማችን። ገብቷችኋል አይደል? ከዛ ደግሞ እዚህ ሳይድም ደግሞ ኤንም እንደዛው በኤልሲኤሙ ቢንም በኤልሲኤሙ ነው የምናበዛው። ስለዚህ ኤያችን ከታች ያለለት ኤክስ -1 ነበር። ስናበዛው በኤልሲኤማችን ኤክስ -1 ታይምስ ኤክስ +3 በሚለው ኤልሲኤም ነው የምናበዛው። ቢያችን ደግሞ ኤክስ +3 ነበረው። እሱን ለማጥፋት ደግሞ የምናበዛው በማን ነው? በኤልሲኤማችን በኤክስ -1 እና በኤክስ +3 ማለት ልክ እንደ የመጀመሪያው ይሄ ተጣፍቶልን ከታች ምን ቀረን? 5x + 7 ቀረልን። እዚህኛው ደግሞ የኤክስ -1 በኤክስ -1 ይጠፋልናል። ኤክስ +3 በኤክስ +3 ይጠፋልናል።
ያን የሚቀረን 5x + 7 እንልና ከማጋ እኩል መሆን አለበት a times x + 3 ነው የቀረን እዚህ ጋር። ቢያችን ደግሞ የቀረው x - 1 ነው። እንደ ቅድሙ አባስተን x ን ግሩፕ እናደርጋለን። ይህን ስናበዛው ax ይሆናል። 3 ደግሞ በa ሲበዛ 3a ይሆናል። ቢያችን ደግሞ xን ሲያበዛ bx ይሆናል። ቢያችን ደግሞ ኔጌቲቭ 1ን ሲያበዛ ኔጌቲቭ b ይሆናል። እዚህ ጋር ደግሞ 5x + 7 እንዳለ ነው። ከዛ አሁን ይሄንና ይሄንን ግሩፕ አደርጋለሁ። አንድ አይነት ነው አሰራሩ። አያችሁ አይደል? እናንተም አሁን ብትለማመዱ ፈተና ላይ ቢመጣ the same step ነው የምትከተሉት። ኦልሞስት አንድ አይነት ማለት ነው። ከዛ ምን እናደርጋለን? ይሄን እኮ a እና b ግሩፕ አድርጌ አንድ የጋራቸውን x መውሰድ እችላለሁ። እዚህ ጋር ደግሞ 3a እና -b ያለልኝ ሲደመር አድርጌ 3a እና -b ያለ እዚህ ጋር ደግሞ 5x + 7 አለ እንላለን። ከዛ ምን እናደርጋለን? እኩል ለመሆን ይሄ 5 ከሆነ ከኤክስ በፊት ያለው እነዚህ ቁጥሮች ደግሞ ሲደመሩ ግዴታቸው 5 መሆን አለባቸው። ይሄ ደግሞ 7 ከሆነ እነዚህ ቁጥሮች ሲደማምሩና ሲቀናነሱ 7 መሆን አለባቸው እንልና a እና b በግድ 5 ሆኑ፣ 3a እና -b ደግሞ 7 ሆኑ እንላለን። ከዛ እዚህ ጋር እንደቀድሙ በትዋይስ አላበዛም። ለምዶም አላበዛው አንድ አይነት ናቸው። ማጣፋት ይችላሉ። እነዚህን ብደማምር ከላይ ያለውን በሙሉ ከታች ካለው ጋር ብደምር ቢን በቢ ማጣፋት ስለምችል ኤሊሚኔሽን ሜተድ ቀላል ነው። የቀድሙ ቢ አድርገን አንደኛው ትዋይስ ኦፍ ቢ ስለሆነ ነው በሁለት ያባዛነው። አሁን ግን አንድ አይነት ስለሆኑ ለምን እነዚህን አልደምርም? ኤሊሚኔት ለማድረግ ቢን እንላለን። ስንደምር ይሄን ስንደምር 4a ይመጣልናል። ይሄን ስንደምር ይጣፋልናል። ያኛውን ደግሞ 5 እና 7 ስንደምር ደግሞ 12 ይሆናል። ያኔ ኤን አላገኘንም። ኦቨር 4 ስናደርግ ኤያችን ስንት ይሆናል? 3 ሆነ ማለት ነው። እዛ ደግሞ እኛ ግን ምንድነው ሲደምሩ 5 መሆን አለባቸው አይደል? ኤያችን 3 ከሆነ ደግሞ ሲደምሩ 5 ለመሆን ኤ እና ቢ ሲደመሩ ግዴታ 5 መምጣት ስላለባቸው ኤያችን ደግሞ 3 ስለሆነ ቢ ስንት ነው ማለት ነው? 2 ነው ማለት ነው ብለን ኤንም ቢንም ማገኝ። ኤን ያመጣነው 3 ነው እንላለን። ይሄኛው እንደሚያመጣነው 2 ነው እንልና ስናስቀምጠው 3 አድርገን x - 1 ሲደመር አድርገን 2 አድርገን x + 3 አድርገን ፓርሻል አድርገን አስቀመጥን ማለት ነው። ስለዚህ አሁን ፈተና ላይ እንደዚህ ፋክተራይዝ የሚሆን ኳድራቲክ ፕሮፐር የተቀመጠ ፋክተራይዝ የሚሆን ኳድራቲክ ከተሰጠን የምንሰራበት ስቴፕ ሴም ስለሆነ ይህን በእጃችሁ ፕራክቲስ አድርጋችሁ ትንሽ በቃ በደንብ በቀላል እንደሆነ አንደርስታንድ ለማድረግ ሞክሩ። ምክንያቱም ሌሎቹ ቤዝዶን በዚህ ስለሆነ የሚሰሩት አንድ ይሄ ከገባችሁ ሊኒየሩ ከገባችሁ በቃ ሌሎቹ በጣም ቀላል ነው የሚሆነው። ይሄ ስኩዌር ቢኖረው ኳድራቲክ ቢሆን ለውጥ ስለሌለው አንድ ጊዜ እቺን በደንብ ተለማመዱ። እኔ ደግሞ ሌሎቹን ደግሞ ወዲያው አፕሎድ አደርግላችኋለሁ። ይሄን ግን ብቻውን አንዴ ፕራክቲስ እንድታደርጉ ስለፈለግኩኝ ነው። ከታች ፋክተራይዝ የሚሆን ኳድራቲክ ማለት ነው። ልክ እዚህ ጋር x - 1 x + 3 አድርገን እንዳስቀመጥ ነው አይነት ሲሆን እንዴት አድርገን እንደምንሰራ ለማሳየት ነው። ሌላ ደግሞ እዚህ ጋር ሶስተኛ ቢኖር ኖሮ a b ያልነው c መጨመር ነው ማለት ነው። c አድርገን ከእንደገና ኦቨር አድርገን እንቀጥል ነበር። ግን ሞስት ፕሮባብሊ እንደሱ አንጠየቅም። ሁለት ፋክተራይዝ የሚሆን በቂ ነው የሚሆነው። ወይ ሊኒየር ወይ ኳድራቲክ፣ ወይ ኳድራቲኩ ፓወር ያለው ወይ ሊኒየር እና ሊኒየሩ ፓወር ያለው ወይ ሊኒየር እና ሊኒየር እንደዚህ ሆኖ ይሄ ኢምፕሮፐር የሆነ ከላይኛው ዲግሪ የበለጠ። በተረፈ ደግሞ ኳድራቲክ እና ፋክተራይዝ የማይሆን ኳድራቲክ እና እንደዚህ ሊኒየር ነው የምንጠየቀው። ስለዚህ እነሱን ለመስራት እንድንችል እችኛዋ ቤዝ ስለሆነች ቤዙን በደንብ አንደርስታንድ ካረጋችሁት ኮሜንት ላይም ደግሞ አንደርስታንድ አድርጌዋለሁ ትሉኛላችሁ። ካላረጋችሁት ደግሞ ጥያቄያችሁን ጠይቁኛላችሁ። ከዛ ሌሎችን ስንሰራ በጣም በጣም ቀላል ነው የሚሆነው።